ሰላም ጤና ይስጥልን የሄሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። የየመን ሁቲዎች በሳውዲ አረቢያ በሚደገፈው የየመን መንግስት ኃይሎች ላይ ባደረሱት ጥቃት በትንሹ የ58 ሰዎች ሕይወት ተቀጠፈ። ጥቃቱ በሰው አልባ አውሮፕላንና ሚሳኤል የተፈጸመ መሆኑን ወታደራዊ ምንጮች ይፋ አድርገዋል። ጥቃቱ በሀገሪቱ የእርስ በርስ ግጭት ከተቀሰቀሰ ወዲህ እጅጉን አስከፊ ከሚባሉ ክስተቶች መካከል የሚመዘገብ ሆኗል። ሁቲዎች በሳውዲ አረቢያ ላይና በመንግስታቱ ድርጅት እውቅና የተሰጠው የየመን መንግስት ከቅርብ ጊዜያት ወዲህ ማጥቃት ቀጥለዋል። ሪያድ ድጋፍ በማድረግ ወታደራዊ አቅሙን የኤደኑ መንግስት እያጠናከረ ነው የሚል አረዳድ ያላቸው አንሳር አላሆች ድሮን እና ሚሳኤልን በመጠቀም ወታደራዊ ኢላማዎችን አውድመናል ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት 118.91 ቢሊዮን ብር ገቢ አገኘ። የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው በሰጡት መግለጫ ገቢው ከኢነርጂ ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች መገኘቱን ተናግረዋል። በዚህም መሰረት ከኢነርጂ ሽያጭ 75.17 ቢሊዮን ብር ለማግኘት ታቅዶ የውጭ ሀገር ሽያጭን ጨምሮ 76.53 ቢሊዮን ብር ገቢ መገኘቱን አስረድተዋል። በተጨማሪም ከአዲስ አበባ ደንበኞች መስተንግዶ 37.74 ቢሊዮን ብር ለመሰብሰብ ታቅዶ 97.23 ቢሊዮን ብር መገኘቱን የገለጹት የማያገለግሉ ንብረቶችን በመሸጥ 275 ሚሊዮን ብር የተገኘ ሲሆን ከልዩ ልዩ ገቢዎች ደግሞ 2.68 ቢሊዮን ብር መገኘቱን አስረድተዋል። የገቢ አፈጻጸሙ 103 በመቶ መሆኑንና ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ88.4 በመቶ እድገት ማሳየቱን አመላክተዋል። የዲጂታል ክፍያ አማራጭ የሚሰጡ ደንበኞችን ቁጥር ከጊዜ ወደ ጊዜ እያደገ መጥቶ በአሁኑ ወቅት 95.3 በመቶ መድረሱን ተናግረዋል። በተጨማሪም የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎች ገንብቶ ወደ ስራ በማስገባትና ስራ በማስጀመር 14.25 ሚሊዮን ብር ገቢ ተገኝቷል ብለዋል። ይህ መንግስትን ደካማ ያስመስለዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ልዑክ ቲቦር ናዥ በአዲስ ስታንዳርድ ላይ በመንግስት የጸጥታ ኃይሎች የተፈጸመውን ከፍተኛ ጥቃት ኮንነው ተናገሩ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደሩ ድርጊቱ የኢትዮጵያን ገጽታ ያጎድፋል ሲሉም አሳስበዋል። አምባሳደር ቲቦር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የመንግስትን ድርጊት ለሀገሪቱ ወሳኝ በሆነ ወቅት ላይ መጥፎ መልእክት አስተላልፈዋል ብለዋል። ስለ መንግስት ምንም አይነት አስተያየት ቢኖራችሁ የአዲስ ስታንዳርድ አዘጋጅን ማፈንና መስሪያ ቤቱን መውረድ ለኢትዮጵያም ሆነ ለህዝቡ መልካም አይደለም ያሉት አምባሳደር ቲቦር አዲስ ስታንዳርድ ሚዛናዊ፣ ታማኝና ሚዲያ ሊሆን የሚችለውን ያህል ገለልተኛ ነው ብለው መስክረዋል። አክለውም ይህ መንግስትን ደካማ ያስመስለዋል፣ በዚህ አይነት ሁኔታ ውስጥ ደግሞ ጥሩ መልእክት አይደለም ሲሉ ገልጸዋል። የከባድ መሳሪያ ተኩስ በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የነበረው የህወሓት አርሚ 33 እና 44 አዲጉም፣ ደቡብ ወጀራት፣ ኮንካ፣ ጎነግ፣ ቶንሳ፣ ንፍሮ፣ መጋለ መስመር በአዲ ቀሃይ ወደ ገረርሳ እና ቶንሳ አሁን ዛሬ ነሐሴ 1 2018 ዓ.ም ከምሽቱ 1 ሰዓት ላይ በትግራይ ሰላም ሰራዊት ላይ ከባድ መሳሪያ ተኩስ መጀመሩን ምንጮቻችን ገልጸዋል። ራሱን የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል ወደ መቀሌ ለመግባት ዝግጁ መሆኑን ከሳምንት በፊት አሳውቆ ነበር። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃ ይገባል። ብርጌድ ንሓመዱ የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃና የስርዓት ለውጥ ሊመጣ እንደሚገባ የግንባር ህዝባዊ ማዕበል ብርጌድ ንሓመዱ አስታወቀ። የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት የተጠመደው ጽምዶ ተብሎ የሚጠራው የሽብር ቡድን ህዝባዊ ድጋፍና መሰረት የሌለው ነው ተብሏል። የግንባር ህዝባዊ ማዕበል ብርጌድ ንሓመድ ድርጅቱን ሰላማዊ ትግል እንቅስቃሴና ቀጠናዊ ትብብር በተመለከተ መግለጫ ሰጥቷል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የፖለቲካና ዲፕሎማሲ ኃላፊ በየነ ገብረ እግዚአብሔር እንዳሉት ብርጌድ ንሓመዱ በኤርትራ ስር ነቀል ለውጥ ለማምጣት ማህበራዊ መሰረት ያለው እንቅስቃሴ ነው። ግንባሩ የኤርትራን ዲያስፖራ በማደራጀት በኤርትራ ያለው ህዝብ ለውጥ ፍላጎት በማጠናከር ስርዓቱን ለመለወጥ እየሰራ መሆኑን አመላክተዋል። ሻዕቢያ የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት ተጠምዶ ጽምዶ ተብሎ በሚጠራ የሽብር ቡድን አቋቁሞ እየሰራ መሆኑን በማንሳት ይህ የጦርነት አባዜ የተጠናወተው ስብስብ ህዝባዊ ድጋፍና መሰረት እንደሌለው አመላክቷል። ጽምዶ ለኤርትራም ሆነ ለትግራይ ህዝብ የማይጠቅም ቀጠናውን ለማተራመስ የተዘጋጀ ስብስብ መሆኑንም ተናግረዋል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ ግብረ ኃይል ሰብሳቢ ዳዊት ይብራህ ግንባሩ በኤርትራ ስር ነቀል ለውጥ ለማምጣት ህዝባዊ መሰረት ይዞ መመስረቱን ተናግረዋል። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃ እንደሚገባም ጠቅሰዋል። ለዚህም ህዝባዊ ለውጥ ማምጣት ጀምረናል ብለዋል። ኤርትራ ከኢትዮጵያና ከሌሎች ሀገራት ጋር መልካም ጉርብትና እንዲኖራት ለማድረግ ስርዓቱ መለወጥ እንደሚገባም መግለጻቸውን ኢዜአ ዘግቧል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የዲፕሎማሲ ቡድን አባል ዳዊት ተረፈ እንደገለጹት የኤርትራ ህዝብ ከጎረቤት ሀገራት ጋር በልማት እንዲተሳሰር እየሰሩ መሆኑን ተናግረዋል።
የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑንና አየር ኃይሉም ይህንን በማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ የኢትዮጵያ አየር ኃይል አስታወቀ። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን ሀገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊ ቀጠናዊ ጥቅም የሚመጥን የላቀ የመከላከያ አቅም ለመገንባት ሌት ተቀን ይሰራል ብለዋል። ምክትል አዛዡ አክለውም ባለጋራ ኃይሎችን የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለው ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ በርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ ልዑካን ቡድኖች የአየር ኃይሉ ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ሆነባቸዋል። በዚህም ምክንያት የኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት እያቀረቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈራረማቸውን ጠቁመዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስላሉ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።